እጨው በቃ መሰል ህመሜ ላይ ቁስል አጨምርብኝ። ወንጀሉ እንዴት እንደተፈጸመ ሁሉንም አንድ ባንድ ታስረዳኛለህ። ቆይ ለምንድን ነው ፍቅረኛ ማትሽ? አንዳንድ የአይን ምስክሮች ግን ከሀገር ውጭ ናቸው፣ ጓደኛዬን ጨምሮ። ግን ደግሞ እነቱትና ከቤት ተባረዋል። ወዴት ነው ሰከም ሰከም የምትሉት? ኮታችሁን ሰብስባችሁ ያዙ እንጂ። በሩን ደግሞ እኛ እንከፍትላችኋለን። የምርህን ነው አብርሽ? በጣም ታሳዝናለች። ትትናዬ ግን ቆይ ምንሽን ተማምነሽ ነው እሱ እንደዛ የተናገርሻቸው? ምን ሆነሽ ነው ታዲያ? እንደዛ ሲጨመለቁብን ዝም ማለት ነበረብን? አዎ ዝም ማለት ነበረብሽ፣ መታገስ ነበረብሽ። እሺ ቆይ አሁን የት ነው እሱ የምንሄደው? በዛ ላይ መሽቷል፣ ጨልሟል፣ ማደሪያም የለንም። በቃ ካልሆነ እነ መድብል ቤት እንሄዳለን። ቆይ በምናችሁ ነው እዛ የምንሄደው? ምንም ብር ሳንይዝ እኮ ነው የወጣነው። ይግሌ ትራንስፈር አድርገን ከሆነ ሱቅ እንቀበላለን፣ ካልሆነ ደግሞ በሬዲ ደብሱ እንዲከፍል ማድረግ። እሺ እንግዲህ ቆይ ግን አብርሽ ምን አስነክተው ነው እንደዛ ይሆነብን? ይግሌ ቆይ ምንስ ብታስነካው እንደዚህ ይደረጋል እንዴ? እኔ ግን ሳስበው ባንቺ ምክንያት ነው ይመስለኝ። ይኸው አንቺን ቢስ ስላልሽው አንቺን ለማስቀናት ብሎ ከሷ ጋር ሆነ ጦሳችሁ። ያው ዞሮ ዞሮ ለኔም ተረፈኝ። ይግሌ መድብል ደወለ። የምርሽን ነው? አይለለለለ እንደው ፈጣሪ ምን ይሰማል? ሲጀመር እኔ እኮ ተናግሬ ነበር ይሄ ልጅ መልአክ ነው ብል ማን ይመለኝ? እስኪ ስም በይ። ሲጀመር እሱ እንዴት ሊያውቅ ይችላል? መልአኩ ነግሮት ነው። በያንሺ እስቲ በጣም ይቅርታ አስቆምኳችሁ አይደል? አስቆምኳችሁ ስትል አይዟችሁ፣ ይሄን ከአብርሽ ጋር ተነጋግረን ያደረግነው ነገር ነው። የሥራ ስልክ ይዤ ስለነበር ነው እንጂ ለሌላ አይደለም ያቆየኋችሁ። መድብል ቆይ ምንድን ነው የምታወራው? ምንም አልገባኝም። ይኸውልህ መድብል ትትናን ካልገባት እኔ እንደሆነ መቼም ሊገባኝ አይችልም። አብርሽ ትዝታን የቀረባት የእውነቱን አይደለም፣ ካርታውን ለማስመለስ ነው። ምን? አዎ ይሄን ያደረገው ለሴራ ነው። ያልገባኝ ግን እንዴት እናንተን ብቻ ከዛ ቤት እንዳስወጣችሁ ነው። እንዴ ሌሎቹስ? ሲጀመር እኔም እኮ አብርሽ እንደዚህ እንደማያርግ ጠንቅቄው ነበር። ልቤ እኮ ነግሮኝ ነበረ። ሌሎቹማ ተኝተው በእንቅልፍ አመለጡት። አልተገኙም እንጂ ላጥ ተደርጎ ነበር እነሱም ቢሆን የሚወጡት። ወይኔ በስመ አብ ተመስገን ነው መድብል። እንዴ እውነቱን መስሎኝ የምር ደብሮኝ ነበር። አይዟችሁ፣ አብርሽ መቼም ከቤት ሊያስወጣችሁ አይችልም። ለማንኛውም በቃ አዳር ከኛ ጋር ናችሁ። እንዴት ነው መድብል? ይሻላል ግን? ኧረ እባክሽ ይሻላል ታያለሽ እንዴ? እንዴ መድብል ባትደውል ራሱ እኛ ወደ አንተ ነበር ልንመጣ የነበረው። ሌላ ምን መሄጃ አለን ብለህ ነው? ሁሌም እንደዚህ ነው ማድረግ ያለባችሁ። ምናልባት ወንዶቹን ከመጡ ትንሽ እንጠብቃቸው። እናንተ ግን እኔና ትትና የምንገናኝበት ካፌ በር ላይ ጠብቁኝ። እኔም እየመጣው ነው። በቃ እሺ መድብል፣ እዛ ካፌ በር ላይ እንጠብቃለን። እሺ እሺ በቃ ተመስገን። እሺ በቃ እንሂድ ከዚህ። ግን አንቺ ይኸውልሽ ጅል ሳታስበየኝማ አትፋችኝም። እኔ በቃ የምመጣ አንግባ። መጥቶ ግቢ። እሺ አትቆይ። እሺ አብርሽ ምን ሆናል? እንዴት ታምናለች? የሷ ሴራ እኮ ብዙ ነው። ሴራዋን አመነች ማለት እኮ እቅዷ ከሸፈ ማለት ነው። እሺ እንዴት ነው ልከታተላት የምችለው? ወላ አብርሽ እኔ አንድ ሀሳብ አለ፣ ግን አንተ ፈቃደኛ ሁን አትሁን እሱን አላውቅም። ምንድን ነው እሱ? ግን መድብል ይሄን ማድረግ ለኔ አይ ለከብድም ፈቃደኛ ከሆንክ ብዬ ነው። በቃ ሞክር። ትዝታ
እንደዚህ በቀላሉ እጄ ትገቢያለሽ ብዬ አላሰብኩም ነበር። አብርሽ እኔ ግን የምር የምታደርገው አልመሰለኝም ነበር። ነገርኩሽ እኮ እነሱ ከአንቺ ጋር ከተስማሙና አንቺ ከፈለግሻቸው ብቻ ነው ከኛ ጋር የሚሆኑት። እየቀለድክ መስሎኝ ትንሽ ፈርቼ ነበር። እንዴ ስታስወጣቸው እኮ በጣም ነው የደነገጥኩት። ምንም አትፍሪ፣ እኔ ከዚህ በኋላ ያንቺ ብቻ ነኝ። አሁንማ እኮ ሳይሆን በደንብ አመንኩ። ለማንኛውም እራት አቅርቦልን የለ እንብላ እንጂ። እሺ በቃ ልነሳ። እኔ እሺ ማኩርስ እጅሽ እንዴት ናፍቆኝ እንደነበር። ያው ሌላ ሰው ቢሰራው ዋናው ያንቺ እጅ መሆኑ። አብርሽ ደግሞ ሰሪ ምን ያደርጋል ብለህ ነው? ዋናው አጉራሽ እጅ ነው። እኔስ እሱን አይደል የምለው። እኔ የምልህ አብርሽ ዛሬ አብረን ነው አይደል የምናድረው? አይ እሱ እንኳን አይሆንም። እንዴ ለምን? ይኸውልሽ እኔና አንቺ ከትዳር በፊት ምንም ማድረግ ስለሌለብን አይሆንም። እሺ አብርሽ አሳቢነት፣ የዋህነት በቃ ሁሉም ነገር የድሮ ፍቅራችንን እንዳስታውስ ነው ያደረገኝ። ገና ምን አይተሽ አለምሽን ነው ማሳይሽ። እሺ ብላለኝ በደንብ አንቺ ምግብ ሳይሰሩ ይሄዳሉ። እኔ አሁን በራብ ለሞት ነው ራሱ። እሺ ምንድን ነው የምበላው? ምንም የምትነጫነጭ? ምንም ምግብ ሳይሰሩ ነው የሄዱት። እና ማን ናቸው? የገዴና ትትና ናቸው። ወዴት ነው የሄዱት? እዛ መከራኛ አረብ ሀገር ነው። ሌላ የት ይሆናል? አረብ ሀገር ስትል ቆይ እዛ ነው እንደ ሄዱት? አረ ተደጋጋሪ እንደዛ ማለት አይደለም፣ ፕሮሰስ ላይ ይሆናሉ ብዬ ነው። እንዴ አንተ ያማል እንዴ? ስማ መጀመሪያ የምታወራውን ተረዳው። እሺ አንተ የምር የግል ብት እንዴት ነበር የምትሆን እንዴ? ተንከሲስ ይሄን የሚገርምህ እንደ ወፍ ሁሉ ልበር ይችላል። አይ ፍቅር ለካስ ትልቅ ሰው ይጃጃላል። ተንከሲስ ፍቅር እኮ የትላልቅ ሰዎች መገለጫ ነው። ምናልባት ትናንሾች ጋር ነው የማይደርሰው። እኔ መንካትን ነው አንተ ገልዳሙ። አትሳደብ ተንከሲስ። እኔ የልብ ትንሽ እንጂ የአካል ትንሽ አይደለሁም። እሺ ንሻውን ቁርስ የለም ወይ? እስኪ ደውላት ለይግሊ። ባንተ ያምርም። ስማ ካነሳችልህ ከደሞዟ እንደሚቆረጥ ንገራት። ስማ አይወል ጸጉርንም ጆሮንም ነው የምቆርጥልህ ነግሬሃለሁ። በሷ አትምጣብኝ። እዚህ በዘራ ምን ይሞታል? እዚህ ስንት ሲለ ጽጌ ምን ነው ደህና አይደለሽም እንዴ? ደግሞ ትናንት ተስማምተን ከዚህ በኋላ ደስተኛ ሆናለሁ ብለሽ ነበር። አረ እንደዛ አይደለም መሳይ። ትናንትናማ እኮ ከዛ ሀዘን ወጥቼ በደስታ ነበር ምሽቴን ያሳለፍኩት። ግን ደግሞ እነትትና ከቤት ተባረዋል። ከቤት ማለት ከየትኛው ቤት? ከዚህ ነዋ። ከዚህ ማን ነው የሚያባራቸው? አብርሽ ነው አሉማታ ያባረራቸው። ምን ማለት ነው ደግሞ? ለአንቺ ማን ነው እንደዛ ያለሽ? ለእኔማ ተንከሲስ ነው የነገረኝ። ጽጌ ደግሞ ተንከሲስን አምነሽ ነው እንዴ? እውነቱን ነው። ስልካቸውንም ስንደውል አይሰራም። ቆይ ከማን ጋር ነው የሄደችው? ከየግሌ ጋር። ታዲያ ቆይ ስልካቸው ካልሰራ ለተንከሲስ ማን ነገር? ተንከሲስማ የግሌ በመድብል ስልክ ለገልሙ ደውላለት ነው ያወቀው።
አረ ጽጌ ይሄ ነገር ምንም እየገባኝ አይደል። ይኸውልህ መሳይ ምን መሰለክ አብርሽ ወይ ትዙይ እንዴት አደርሽ? እኔ የምልህ ቁርስ እኮ የለም። ወይ እውነትሽን ነው። ታዲያ ማንም የሚሰራ የለም እኮ ነው የግሌ የለም። ለነገሩ ልክ ነህ። ትናንት ሳባራቸው ይሄንን ማሰብ ነበረብኝ። በቃ እንደውላቸው እና ይምጡ። አይ አልፈልግም። ደላላ ጋር እደውላለሁ። ይሻላል ይሻላል። አንቺ ስልኩን መርዞ ጋር ደውይ። አቤት። ሰራተኛ ፈልጌ ነበር። አጭር፣ ረጅም፣ ጥቁር፣ ቀይ ወይስ የቀይ ዳማ? ለአንቺን ለቤተሰብ ለወንድ ላጤ ነው? ያው ለወንድ ላጤ ከሆነ ያስጨምሻል ከነ ተሳቢያ ወይስ የሌላት? ቆይ አብርሽ አንዴ እንኳን ዝም አይልም። ኧረ እላለሁ። ዝም ማለት እኮ በጣም ቀላል ነው። ግን አንቺ የቷ ተመቸችሽ? ተለቅ ላሉ ሰዎች ከሆነ ቁጭ ብላ የምታጫውት አንድ የ50 ዓመት ሴትዮ አሉኝ። አንተ ለፍላፊ ዝም በል፣ ዝም ብላ አትለፍልፍ። ይኸውልህ መልኳ በጣም የሚያስጠላ፣ ምግብ ስትሰራ ግን የሚጣፍጥ፣ ቤቱን የምታጸዳ፣ እኔና ባሌን ደግሞ እግራችንን የምታጠብ ሰራተኛ ነው ፈልገው። አንቺም እኮ በጣም ነው የምታወሪው። ባካፍን አትክፈት። ከሌለ የለኝም በል። እኔ መርዞ ጋር የሌለው የለም ብቻ። የፈለግሻታለች አሁኑኑ ትደውላለች። እሺ ለአሁን ለቁርስ የምትደርስ ነው ፈልገው። ልትበያት ነው እንዴ? ምን? በቃ ደረሰች። አብርሽ እኔ ግን ይሄ ሰው ደህና ሰው የሚያገናኘኝ አልመሰለኝም። ወይ አይዞሽ፣ በቃ አንቺ ትሰሪልኛለሽ። ማ እኔ ምን ነው ትዙዬ መስራታችን እንዴ? ኧረ እችላለሁ። በቃ ይኸውልሽ ቆንጆ እጅ የሚያስቆርጥም ገንፎ ሰርተሽ አምጪልኝ። ገንፎ ሆና ወይ የግሌ የምትሰራው ገንፎ እኮ እንዴት እንደሚጣፍጥ እጅ እኮ ነው የሚያስቆርጥ። ይህን ገንፎ ስላልቀመስክ ነው። የግሌ ላይ አሁንም አመጣልሃለሁ። የግሌ ላይ እውነትም ግን አብርሽ ጥሩ ስራ ነው የሰራው። አዎ እኔ እኮ የግሌ ስትነግረኝ አላመንኳትም ነበር። ግን ታውቃለህ ገልሙ፣ ለክፉም ለደጉም ይሄ የመኝታ ቤቱ ነገር ግን ቢቀር ጥሩ ነበር። አይመሰኝ አብርሽን ታውቀዋለህ፣ ጠንካራ ነው። ምን ይፈጠራል ብለህ ነው? ቢሆንም ግን አስበዋል ትህትና እንዴት ልታስብ እንደምችል። ትላንትና አግቢም ብሎ የተንበረከከ ልጅ በማግስቱ ሌላ ሴት ይዞ ከቤት ውጭልኝ ስላት በጣም እኮ ነው የሚያምኑ። አዎ በጣም ደንግጣ ነበር አለችኝ የግሌ። እኔ የምለው ግን እውነት መድብል እንደ እህቱ ነው የሚያያት? አይገርምም? እሱ ሰውዬ በቃ በችግራችን ጊዜ ሁሉ አብሮን ከጎናችን ነው። እግዚአብሔር ውለታውን ይመልስለት። ስማ አብርሽ ደግሞ አንድ ነገር አዝዞናል። ምንድን ነው እሱ? በቃ እዚህ ቤት እስካለች ድረስ ትዝታ የምትለውን ነገር ሁሉ መፈጸም። ያዘዛቻችሁ ማለት ምንም ቢሆን ምንም? አዎ ምንም ብትል ምንም ያለችውን ነገር መፈጸም። ቆይ እዚህ ቤት መኖራት አትፈልግም አንተ? እሱማ እፈልጋለሁ፣ ግን ባህሪዋን ታውቃት የለ እንዴ? በቃ ግን ያለችውን ነገር ሁሉ እሺ ብለህ መታዘዝ። እሱማ ምን አማራጭ አለ? እንዲያም ትቶታል። አይ እንግዲህ አታኩትምትም። በቃ ቀላል ስራ ነው። እሺ እሷ ያለችውን ነገር እሺ ብለህ መፈጸም ነው በቃ። ሌላ ምን? አሁን ካልጠፋ ምግብ ገንፎ ሰራው ዩቲዩብ ላይም በረቀቀ ቴክኖሎጂ አገነፋላታለሁ። እንቁላል ያለ ፍርፍር አለ ገንፎ
ጭራሽ መብራት የለም። ቆይ አሁን ከሰል አቀጣጥል ነው? እኔ አብራም ከጠፋ ምግብ ትዝታ ታረጋጊ፣ አትናደጂ። በዚህም አትናደጂ። አሁን ከሰልሽን አያይዤ ያለሽ አማራጭ እሱ ነው። ለእኔም ቢሆን እዚህ ስም ከማዞር ካርታ ምናምን ከምን አብረሽን አግብቼ መኖር ይሻለኛል። እኔ እኮ ትትና ይወደኛል ምናምን እያለች ይሆናል። ጉዳን አላየች። ከሰሌን ላያይዝ። ወይኔ ትዝታ መጨረሻሽ መጨማለቅ። እንደ ሰዎቹ ፍልጥ የሆነ እንጨት ማስቀየት ጋዝ የለም እንዴ? ጋዝ ነው አብዛን ቀፋላችሁብኝ። ለምንድነው እንደዚህ እንደከው? ያቺ ብድ ጽጌ ቆይ ነገሩ ይሄን ይበቃኛል። በዛውም አብርሽ ካገኘኝ ይመስላል ምን አስላፋኝ። ጽጌ ምን ሆነሻል? ወይኔ እናቴ ትዝታ እኮ ናት። ምግብ ለመስራት ኪችን ገባች። ከዚህ ቆጣ ምን አላጠፋሁባት። ከዛ በኋላ ከሰል ለማያያዝ የምታደርገውን ነገር ብታይ። ከዛ በኋላ ምን የሚፈጠር ጥሩ ነው? እንደዚህ ተንኮለኛ ሰው ነሽ እንዴ? እሺ ምንድን ነው ነገር? የገልሞን አረቄ ጋዝ ነው ብላ ከሰሉ ላይ ያጨምረው። አሁን በሽታው ሰከ ድፍት ማለት ነው። አንቺ ደግሞ ይሄ ነው የሚያስቅሽ? አያስቅም? አይ ያስቃል። ስቀልድ እኮ ነው ጽጌዬ። ደግሞ ወደዛሽ እናንተ እኔ እዛ ኪችን መከሬን እንበላለን። አትተቃቀፋላችሁ አይደለ? አሁን ነው ኪችን ጽጌ ለትንሽ ጊዜ ቻል አድርጋትሽ። ትንሽ ጊዜ ብቻ ነይ። አንቺ በሽተኛ ምንድን ነው ማለት? በቃ ዝም በል። ለትንሽ ቀን ብለህ እሺ እቺ ወይኔ መሳይ እኔማ ለዚህች ልጅ ብዬ የአብርሽን ሀሳብ አላበላሽ። እኔ እራሱ በረሙ ሞቴ ነው። አጥወደ ወደኩ ተንከስ ኧረ አብርሽ ራሙ ሞቴ ነው። ለዓላማችን እስከ መስዋዕትነት ድረስ እንከፍላለን። ይሄ ሀገር ጉዳይ ነው እንዴ? ሀገር ራሱ እኮ የሚገነባው ከቤት ጀምሮ። ታዲያ ግን በውጤ መጅ ነው የምራበው። ቆይ ለምን አንተ ወጣ ብለ ገልሞ አልነገረህም እንዴ? ምኑ? ዛሬ እኮ ስራ አስፈቅደናል እንዴ? ለምን? ከዚህ ቤት አንድ የእግራችን ከወጣ ተመልሳ አታስገባንም ብለን ነው። አይ ተንከስ ትዝታን ይዘን ያክል ነው የምትፈሯት?
ምን አለበት አንተ ገና ለገና ቤቱ የኔ ነው ብለህ የሀብታም ሳቅ ትስቅብናል አይደል? ለማንኛውም አትበሳጭ። ሁሉንም ጥራቸውና ወተን እንበላለን። ጽጌንም ይዘናት እንወጣለን። ትዝታ እዚህ ብቻዋን ትሰቃይ። የምር ነው አብርሽ? እኔ አፈር ብላላ ብሽ እኔ በቀጃ ይጠርቻችሁ እንጣ እባክሽ መብራት ስለሌለ ነው። ገንፎ ልሰራ ፈልጌ ነው። እንዴ መብራት እኮ አለ አይታይሽም እንዴ? የለም እባክሽ። እንዴ አንቺ ነሽ እንደጠፋሽ ምን ነው ይዞ መጣ? ገቢ ብደረ አረ ነበር መብራት። አታናጥቢኝ እስቲ ጽጌ እባክሽ ላውራበት። የለፎ እያይሻል እንዴ? ምንድን ነው የሚመስለው? ወይኔ ግንዴ ስሟን አትጥሪብኝ እንጂ ስሪ ቆመሽ እንድተኛ አይደለም። ይሄ ዱቄት እንሳሳገል ነው። እንዴ ሁሉ ነገር ልኬት አለው። ሰገንፎም ታውቂያለሽ? 3 ኩባያ ነው። 3 ቆይ በጨልፋ ምን መጣ በጭልፋ ነው። እሺ ጨምሪ፣ እኔ ይዝልሻለሁ። አይ 3 ብለሻል። 3 ቆይ እስቲ ያዩ ያረፍ እናትሽን አጥሚ ታረግሽው። ገንፎ እንደዚህ አይማስልም። የራሱ የሆነ ህግጋት አለው። አንቺ ከኔ በላይ ስለገንፎ ታውቂያለሽ? ጽጌ እስቲ አማሲ ነው። እኔ የምልሽ በቃ ያቦካሽ እንዴት ነው የሚሰራው ታዲያ? ውሃ ከተጨመረ በኋላ ይማሰላል እንዴ? እሺ እንፍደን ትንሽ። እንደዚህ አይቀመጥም። አለማወቅሽ ነው። ሳህን ምናምን አዘጋጅሽ? በቃ አይደል? ኧረ ቆይ ትንሽ ይብሰል። ምን ታውቂያለሽ አንቺ? ስለ ገንፎ የምታውቂው ነገር አለ? መስራት እኮ አልችልም ሲጀመር። እንዳትቆጪኝ ብዬሽ ነው እንጂ። አንቺ አታፍሪም? ገንፎ መስራታችን እስማ አመስሙ ሴት ነኝ ትያለሽ። ታዲያ አንቺ ምንድን ነሽ? ራስሽን ከእኔ ጋር ታወዳደሪያለሽ እንዴ? እኔ እኮ ገንዘብ አለኝ። እንዳንቺ አይነት አገር ሰው ቀጥሬ ማሰራት እችላለሁ። ሲቀጥል ደግሞ ቤቱም የኔ ነው። ትንሽ እናቴ፣ እኔ ለራሴ ምን አለ መናጢ ድሃ። እኔ የምልሽ በቃ ውጪው ቅቅል ነው እንዴ? እንዲያረቆይ ትንሽ ይብሳል። በቃሽ እንዴ? ልቅቅ ነው እንዴ? ቅቅል አለ ነው። አንቺ ከኔ ልትቀልሽ ምን ላምጣ? ሳህን በርበሬው ቀስ አድርጊለት። ምናልባት እሱ ካባላው ምን ለማለት ፈልገሽ ነው? አይወደው አብርሽ የሚወደው ነገር ከኔ በላይ አንቺ ታውቂያለሽ? አብርሽ ዘይት ነው የሚወደው። እኔ እኮ እንደ ራስሽ ቤት የምታዥው ነገር እንዴት ነው? በጣም አሪፍ ነው። በቃ ትነካኪው በጣም ምርጥ ነው። እሺ በቃ እንትን አውጪው። ሙያ የለሽም። ውሃ ጨምሪበት ነገር በቃ ይቺ አሁን የምሯን ሰርታ ልታበላልኝ ብቻ ብክታው እንዳታመጣው። ወይ
መሳይ እንብላ አይደለ? ናብላ። አይ እኔ አንተ ብቻ ነው የሰራሁት። ይቅርታ መሳይ። መሳይ እንግዲህ እንደኔ ሚስት ሙያ ያላት ሚስት ይስጣል። አይ እስከ ሱዳን በእግሩ ቢጓዝ አያገኝም። እሱስ ልክ ነሽ። እሺ እናብላ። ያው እኔ ግን ጠገብኩኝ መሰለኝ። እንዴ ምንም ሳትበላ? ውይ ትዙዬ፣ እኔ እኮ አንቺን ካየሁ ጠግባለሁ። እሱ በቃለሁ፣ ግን ቢሆንም ላጉርስ። ያዛገው ምን ያስቃል? እንደውም ና አንተም ብላ። ናብላ። እኔ መቼ ሳብኩኝ ደግሞ አልበላም። ይኸውላችሁ ናብላ። መሳይ ትዝታ ያለችውን ማንም ሰው እምቢ ማለት አይችልም። እንዴ ምንድነው? ማንኪያው ራሱ አልይዘውም አለ እኮ። ቀቅላችሁ ነው ምን ትናርጋችሁ አይደል? ይሁን በእጄ ልብለው እንጂ ማንኪያው ሳይችለው። አይ አብርሽ ቆንጆ ሚስት ነው ያለ። ጉረሰው እንጂ ጣፍጣል እኮ ብላ። ጨው ዝም በይው እሺ። በጣም ይጣፍጣል። ቆንጆ እጅ የሚያስቆረጥም ገንፎ። ግልጽ እኮ ነው ይሄ። በቃ አንዳንድ የምሰራቸው ነገሮች አሉና ልሂድ። ምን ይዤ ልሽምጣ? አይ በቃ ቶሎ ነው። አንተ ብቻ ነው። እሺ ከደየ ላስቀምጥልህ ላራት? አይ ደስ ይበልሽ። እሺ አስቀምጥልህ። ካርታውን በገዛ እጅ ሰጥቼ በኋላ ደግሞ ጉድ እንዳይሰራኝ። እንደሳቸውን ነው ብቻ እነዚህ ሰዎች አንድ ላይ እንዳይመጡ። ከመጡማ ቶሎ ብሎ የምትን ነው። አይዞህ አታስብ፣ ማንም ቢመጣ አንተን አያይህም። አንተ ቀፎ ጭንቅላት አሁን ሰው ሆነህ ነው አንተ። እናንተ እንደዚህ ትበራታላችሁ? ታዲያ እንደ ግሌና እንደ ትህትናው ጮተን እኛ የምንቀር እንዴ? እነሱ እኮ ከኛ በላይ እየተዝናኑ ነው። ለነገሩ እኔም ሰምቻለሁ። ትህትና በጣም ተመችቷታል፣ ፈታ እያለች ነው አሉ። አዎ ከመድብል ጋር ስለሆነች ደስ ብሏታል። አይ አብርሽ፣ እሷ ከመድብል ጋር ስለሆነች ብቻ አይደለም ፈታ ያለችው። ቆይ አንተ ስለ ትህትና ምን አገባ? ጽጌ ምን ነው? ምንም። እናንተ ልጆች ግን የሆነ ነገር እየሸተተኝ ነው። አዎ እኔንም የሆነ ነገር ሸቶኛል። በነገራችን ላይ ትዝታ መጣ እስከምታገኝ ነው እንደዚህ ቆመን የምንጠብቀው? ኧረ ወሬያችንን ትተን እንሂድ። አንቺ ምን አገባሽ? አንተ እንደዚህ አትናገራት። ይሄ የሚያናግር ነገር ነው እንዴ? አንተ በእኔና በሷ መሀል ምን አገባ? ይኸውልህ እየቀለድኩኝ አይደለም ተንከሲስ፣ ነግሬሃለሁ። በኋላ እንዳልመጣ ምን እባክህ ና እስኪ ንካኝ። እናንተ ልጆች ምን ሆናችኋል? ምንድን ነው የምትጃጀሉት? አብርሽ እኔ ልነኛ አንተ ሰውዬ ግን እኔ መፎገረን አውቁ። ምን ልታመጣ ነው? ይኸውልህ እንዳላኮላሽ። ለነገሩ አንዴ ተኮላሽታል። ምንን አኮላሻል? አንተ ምን አባው ነው? እራፍ ብያለሁ አንተ ልጅ። ሰራተኛዋ ነሽ? ሴትዮ ልንቀልብሽ እኮ አይደለም። እሺ
አንቺ ስድ ይዝጋሽ። ወይ ትዝታ፣ ይሄው 5ኛ ሰራተኛን አናገርኩ። በቃ ሰራተኞች በሙሉ ለኔ አይሆኑኝም። ቆይ አሁን ምሳና እራት እኔ ልሰራ ነው እንዴ? መቀኑ እዚህ ቤት። ቆይ አንቺ እብድ ጽጌ ምን ታደርጋለች? ፈለጋችሁ? ልብሳችንን ውስጥ ነበር የመጣነው። ጠብቁኝ፣ እዚህ አመጣላችሁ። ቆይ እንዴ የራሴ ልብስ ነኝ ሄጄ ሙሰሩን ፈልገው። በነገሩ ልክ ናችሁ። የእናንተን ኮተት ማን ይሰበስባል? ቶሎ ግቡና ውጡ። እሺ አንቺ ምስጋና ግቢ ነው ጭቶ መድብል የነገርከኝ ቅድ በደንብ እየሰራ በጣም አሪፍ። ከጠበቃው ጋር እንግዲህ በደንብ ብዙ ነገር አውርተን እየመጣ ነው። ይደውልልኛል ሲደርስ ሁሉን ነገር ነግሬዋለሁ። አንተ ደግሞ ሁሉን ነገር ታስረዳዋለህ። አሪፍ። በዛውም ምን አይነት ማስረጃዎችና መረጃዎችን ማሰባሰብ እንዳለብኝ ያሳውቀኛል። እኔ እንደነገርከኝ ለሱ በደንብ ታስረዳዋለህ። የስንት ሰው ንብረት አስመልሷል መሰለኝ። አንተንም በደንብ ያግዛል ብዬ ተስፋ አደርጋለሁ። መድብል ምን እንደምልህ አላውቅም። ምንም ችግር የለውም። ደረሰ መሰለኝ እየደወለ ነው። ሄሎ ጠበቃው። የት ጋር? ኦኬ እሺ። አየኋቸው። እንዴት ነህ? አብርሃም ይባላል። እንግዲህ ዝናውን ሰምቻለሁ። ያው እንደ መድብል ባይሆንም ያን ያክል እንኳን ጀብደኛ አይደለሁም። እሺ ስለዚህ ከምን እንጀምር? እንግዲህ ስለ ቤቱ ባልከኝ መሰረት የተሰረቀውን ካርታ ለማስመለስ ብዙ ነገር እያደረግን ነው። ስለ ዶክተሩ ግን ምንም ያደረግነው ነገር የለም። ስለዚህ ስለ ካርታው የምናወራ ካርታው ከተመለሰ ወይንም መመለስ ከከበደን ብቻ ነው። ስለዚህ ካርታውን ግን ብዙ ጊዜ አትስጡት። እሺ። ስለ ሕክምናው ጉዳይ በደንብ ማውራት ያለብን በመጀመሪያ የሚያስፈልጉንን ማስረጃዎች ካሰባሰብን በኋላ ነው። ምክንያቱም ወንጀለኛው ዶክተር በሰዓቱ ይሄንን ጉዳይ ሲፈጽም በቦታው የነበሩ ምስክሮችን መጀመሪያ ላይ ማግኘትና ማናገር መቻል አለብን። ስለዚህ በቅድሚያ ክስ ማንመሰርተው መረጃ እንዳያሸሽብን ነው ማለት ነው? በትክክል። ወንጀለኛው ቀድመን ክስ ከመሰረትንበት እያንዳንዱን መረጃዎችን ተከታትሎ ሊያጠፋብን ይችላል። ስለዚህ እነዚህን መረጃዎች እንዳያጠፋብን እኛ መጀመሪያ ላይ ማስረጃዎችን መሰብሰብ እንችላለን። አንዳንድ የአይን ምስክሮች ግን ከሀገር ውጭ ናቸው፣ ጓደኛዬን ጨምሮ። ጥሩ፣ እሱ እንደ ሁኔታው እናወራለን። አሁን ያሉንን ማስረጃዎች በዝርዝር ትነግረኛለህ። ወንጀሉ እንዴት እንደተፈጸመ ሁሉንም አንድ ባንድ ታስረዳኛለህ። እንግዲህ አብረሽ ለኔ እንደነገርከኝ የምታስታውሰውን በሙሉ የለበሱትን ልብስ ሳይቀር በደንብ አስረድተህ ንገረኝ። ሁሉንም ነገር ልክ እንደ ትናንት እናስታውሰዋለን። ስለዚህ ጉዳያችንን እንጀምር ማለት ነው። ይቻላል። እንዴ ትትና እስካሁን አልጨረሽ? ተዘጋጅተሽ አንቺ ደግሞ ወይኔ በእናትሽ ስሚኝማሽ አንቺ ጨክና ልታባረረን እኮ ነው። ቆይ ግን መርዞ እንዴ የማይረቡ ሰራተኞችን ነው ያመጣውላቸው ሲለን አልነበር እንዴ? አየግሌ በዚህ ሰዓት ደላላ ይታመናል ብለሽ ነው እንዴ? 5 ሰራተኛ ነው ያመጣውላት፣ 5ቱም አይሆንም እያለ ነበር። እሱ እውነትሽ ነው። ደላላ እኮ ያው ደላላ ነው። አለቀል። እስቲ ብናሽ ላብሽ ደውይለት። ቆይ ከዛስ ምን እንለዋለን እንዴ? ከዛ በኋላማ በቃ አሁን ራል ታባረረን ነው እቅድ አልሰራም እንለዋለን። እሺ እስኪ ነው ቆይ ግን ይግሊ ለሌላ ደላላ ደውላልኝ ይችላል እንዴ? ወይኔ ጉዳችን። እውነትሽን እኮ ነው። ቆይ እንደዛ ቢሆንስ ምንድን ነው የምናደርገው? አለቀልን በቃ።
አታስቢ፣ ለትንሽ ጊዜ ነው። እሺ እሷ ራሷ ምን ቅር ብላ ነው የምትወጣው? እንዳፍሽ ባረገለም። እስቲ አሁን ደውይለት። እሺ ኧረ ደግሞ ይቺ ነበር ላይ ጠብቂያት መታ ደግሞ ነገር እንዳታረግ። እቺ ጭንቀታ የሚሆንሽ ልጅ። እሺ ሄሎ አብርሽ የግሌ ወይ አንቺ ስልኩን ዘጋው እኮ የምርሽን ነው? ቆይተትና ግን ምን አቅብጦሽ ነው ማታ እንደዛ የተናገርሻቸው? አይ ዝም ብትይ ኖሮ ይቅዳቸውን በምን አውቃለሁ? እንደዛ ሲጨማለቁበት ዝም እላችሁ? አይ አልነበረብሽም። ይኸው አሁን ጎዳና ልንወጣ ነው። ለእኔስ አዲስ አይደለም። ይላል አንቺ እሺ እኔ እናት በቃ አብረን በል እንግዲህ አብርሽ ከዚህ በኋላ ስልኬን ይዘኸዋል። በማንኛውም ሰዓት መደወል ትችላለህ። አዎ እንግዲህ እኔ በጣም ቢዚ ስለሆንኩኝ እናንተ እየተደዋወላችሁ ስለ ጉዳያችሁ አውሩ። እሺ እደውላለሁ። ሁለታችሁንም በጣም ነው የማመሰግነው። ችግር የለውም አብርሽ። ስለ ገንዘብ ጉዳይ እኔና ጠበቃው ስላወራን ምንም ነገር እንዳታስብሽ። የሐኪምን ሀቅ ለማስመለስ ሁላችንም እኮ በነፃ ማገልገል መቻል አለብን። ልክ ነህ ጠበቃው። እኔ አንድ ጉዳይ አለችብኝ ጥያችሁ ልሄድ ነው። እኔም እነ ገልሞ ቤት እንዳስገባቸው እየጠበቁኝ ነው። ስለዚህ ልሄድ። በድጋሚ በጣም አመሰግናለሁ። በቃ ቻው። አዲስ ነገር ካለ እንደዋወል። እሺ ጠበቃው በጣም ነው የማመሰግነው። ሰላም ሁኑ። አብርሽ ቻው ቻው። እናንተ ስሙ ኖ እቃ ጠፍቶብኛል። እንዴ እኛ ምንም እቃ አልወሰድንም። እና ማን ወሰድሽ አለሽ? ሌባ አላመሉ አሉ። ስትናገሪ ራሱ የቃላት ትርጉም የገባሽ አይመስለኝም። ትትና አረብናይ ዝም በያት እንዴ አትድከሚ። እስኪ የምትባዩን ስሚ አንዳንዴ። ይግልጭ እንዴ ትትና አረብናት ስታት ቋንቻ አብርሽን አትወጪውም እንዴ? እኛ መሰደብ ፈልገን ለሱ ብለን ነው እንጂ። እሺ በቃ ይቅርታ። ስሚ አንቺኛዋ ደግሞ ኔክስት ኪችን እንግባና አሳይኝ። እቃዎቹን የት ያስቀምጥሻቸው? እኔ ግራ ነው የገባኝ። ነይ ቶሎ። እሺ ቶሎ ነይ በቃ ይቅርታ። ለምን አይታው እስቲ አረ እንዳትደፊ ደግሞ። እኔ የምልሽ ጽጌ ግን ለምንድን ነው ከእነ አብርሽ ጋር ሄድሽ? እንዴ እነሱ በር ላይ እንጠብቃቸዋለን ብለው የለ እንዴ? እሱማ አውቃለሁ ጽጌ፣ ግን ደግሞ ይኸውልሽ ከኔ መራቅ መልመድ አለብሽ። እንዴ መሳይ ምን ለማለት ፈልገህ ነው? ይኸውልሽ ጽጌ እኔ አላዋጣሽም፣ ከኔ ጋር አትጣበቂ። ማለት መሳይ ምን ለማለት ነው? በቃ እኔ አረባም አልጠቅምሽም ጽጌ። መሳይ በጣም ስቀርብ ሰለቸው እንዴ? እንደዛ አይደለም ጽጌ፣ እኔ እኮ ካንቺ ጋር ሰውን ሰላም ነኝ፣ ግን ደግሞ ግን አትበለኝ መሳይ። ቆይ ለምንድን ነው ፍቅረኛ ማትሽ? ምን? እውነቴን እኮ ነው መሳይ፣ ከዚህ በላይ ምንም እንዳትለኝ። በጣም ነው ማዝንብክ፣ በጣም ነው መቀየምክ። ካልፈለግኝ ችግር የለውም እርቅሃለሁ። ይኸውልሽ ጽጌ እኔ ጠላሁሽ እኮ አላልኩሽ። በቃ መሳይ፣ ህመሜ ላይ ቁስል አጨምርብኝ። በቃ ዝም በል ጽጌ። አንቺ እኔ ነው እኔ ትቀየሚያለሽ? እንደዛ ቢያታዳ ራስ እኮ ነህ ጽጌ። መሳይ ምን ሆነክ ነው? መሳይ ምን ሆነክ ነው? መሳይ ቆይ ራስን አረጋጋ። ደህና ነኝ ጽጌ። ውሃ አምጪልኝ። ውሃ ላምጣ? እሺ እንደዚህ ደገፍ በል። ደህና ነኝ ጽጌ። ውሃ
ወይኔ ኪችኔ ቆይ እኔ እንግዲህ ትስታ ምን ዕቃ ነው ሲጠፋብሽ? ዕቃው እንዳለ እኮ እዚህ ላይ እኮ ነው። የት ጠፋ? የግሌ ሌላ ወሬ አልፈልግም። አሁን የት እንዳሉ ብቻ አሳይኝ። ችግር የለውም እሱ አሳይሻለሁ። እኔ የምልሽ ግን ትስታ ቆይ ሰራተኛ አትፈልጊም እንዴ? እሱማ እፈልጋለሁ። በቃ ሰራተኛ ከፈለግሽ ይኸው እኔና ትትና እኮ ምንም ስራ የለንም፣ ቦዘኔ ሆነናል። ለምን እኛን አትቀጥሪንም? ደግሞ በቅናሽ ደሞዝ ነው። እሺ ጭራሽ በደሞዝ ስንት አሪፍ ሰራተኛ እያለን ከእናንተ ጋር ማን ይዳረቃል እንዴ? ተይ እንጂ ትዝታ፣ ከማያውቁት መላክ የሚያውቁት ሰይጣን ይሻላል ሲባል አልሰማሽም? እሱማ ልክ ነሽ። በቃሽ ይኸውልሽ አጸዳጁ እና ደግሞ ርቦኛል። ቆንጆ ምግብ ስሪ። እሺ እንዴ ቆይ ይሄ ማለት ተቀጥረሻል ማለት ነው? ተቀጥረሻል ወይስ ተቀጥራችኋል? ራስሽን ወክለሽ አውሪ። መሰሪ ከሆነ ስሪ። እኔ እንኳን እሷን እዚህ ልቀጣትና አይኗን ማየት አልፈልግም። እንዴ ትዝታ በእናትሽ አንቺ ትዝታ በእናትሽ የግሌ አንቺ ቆይ ምን እያደረግሽ ነው? አንቺ አምሻን ተነሽልኝ ከላይ ላይ ትዝታዬ፣ አንቺ ጥሩ ሰው እንደሆንሽ እኮ አውቃለሁ። በእናትሽ እኔ እንደቀጠርሽኝ ትትናንም ቆጣሪያትሽ ምንም ነገር አታስቸግርሽም። ያልሽውን በሙሉ ነው የምትሰራልሽ። እሺ አንቺ ግሌ ቆይ ምን እያደረግሽ ነው? አንቺ ትትና ዝም በይ። ዋ እንደዛ ከሆነ በየቀኑ ቤት ታጥበኛለሽ። ትስማሚያለሽ እንዴ? ምን እግርሽን ብቻ ገላሽን ነው እንጂ የምታጥብልሽ። ከሆነ ምን ችግር የለም። ያፋት በሙሉ ታደርጋለች ማለት ነው እንዴ? ኧረ ምንም እንዳታስቢ ያላልሻትን ሁላ ነው የምታደርግልሽ። ደስታው እኮ ነው ቶሎ ነው አይደል እንዴ? ድሃ ድህነቱን ያውቅ ዘንድ አሉ። ሲጀመር እንደዚህ ስትለማመጡ ነው እሺ የሚያምርባችሁ። እዚህ ያላቅማችሁ አጉሩ ራሳችሁን አትቆልሉ። እኔ የሚያምርብን መች ጠፍቶን የሚያምርብኝን እኮ አውቃለሁ። እሺ አመሰግናለሁ። እሺ ይክሊ ግን በጣም አበዛሹ። እሺ ይኸውልሽ ትትና ሞኝ አትሁኝ። እሺ እልህ የተደርሰናል። እልህ ቤት ይሆነናል። አይሆንም። ለነገ ለተሻለ ቀን ደግሞ ዛሬን በልጥ መሆን አለብን። እሺ እኔ ከሁሉም ነገር ክብሬ ይበልጥብኛል። እሺ እንግዲያውስ ክብርሽ እንደርድሪና ቤት ስሪበታ። ምን ትላለች እቺ? በሚጀነ ሻንጣሽን አምጪ። እቺ ቶሎ በይ። ተመስገን ጌታዬ። እግሬን ሳሚ። ትዙ ምንድን ነው ስራው አይደል እንዴ? እንዴ አብርሽ ከጨከንሽብኝ። እሺ ዝም ቢያት እህቴ። ነይ አንቺ ተነሽ። ወደዛ እግርሽ ምን አገባህ አንተ? ዶምና አንተ ሳሞ ሂጂ ቆሻሻ። አርፈሽ ቁጭ በሽ። አንቺ ምን ሆነሃል አብርሽ?